መለከትሽ ጉዳይ አትግቢ እኔ ማላረኩም እኮ እኔ ምን አደረኩኝ እኔ እናት አይመለከትሽም እኮ እኔ ሳልሆን ይኸውልሽ ለሁለት ጓደኛሞች ገባኝ በማይመለከት እኔ እሱ ችግር ነው አይደለ ሊሆን ይችላል እሱ አልፈልግሽም ካለሽ እሺ ምንድነው አንቺ የምታመጪው ታይ እዚህ ቦታ አትድረሽ ስለሽ እኮ ባደርሽ ኖር እኮ ነገር እኮ አቀለው ነበርኩ የሁሉ ነገር ይተፈጠራል እኮ ባለፈው ቀጥሮኝ ጥፋተኛ ይውሰንክ አንተ ነፃ ሰው ራስ ቀጥሮኝ እኮ ካንቺ ጋር ስለመጣው እኮ ነው ሁሌ አብረው ይሆናሉ ተብሎ የታሰበው እኮ አይደል እንዴ ማያ እና ከኔ ጋር የመጣው ያኔ እንዳጋጣሚ ተገናኝተ ነው እንጂ አጋጣሚ ነው አልኩት ግን እሱ ምን እያለኝ ነው ታዲያ ሰንተሻል እንዳለ አንተ እንዴት ተሰደብኩ ያኔ እኔ እንዴት እንደሰደበኝ አላየህም እኔ አሁን የሱ መሳደብ አይደለም ልሽ የሁሉ ነገር ይተፈጠራል በአንቺ ምክንያት ነው ለሁሉም ሰው ሰላም ሲባል አንቺ እንደዛ ነው ማድረግ ያለብሽ አንተ እያልክ ነው ታርት ገብተዋል ያረክ ያለው ነገር ማያ በአንቺ ምክንያት እኔ በጣም ጦስጡ እየገባው ነው ብዙ ሰው ሁሉም ሰው የሁሉም ጠላት እየሆንኩ ነው አታይም እንዴ ሁሉም ሰው መጥቶ እንደ ጠላት እያየኝ ነው ማይ እሷ እኮ መርጣለች እኔ ግን ከሷ ጋር አቷን ነው የሚሉኝ አቱን ነው ከሷ ጋር የሚሉኝ ገብቻል የጓደኛ ፍቅር አንቺ በቃ ራቅ ነው የሚሉኝ እኔ እኮ የቻልኩት አቅም እየራኩ ነው እቤት መታ አንኳኩታ ከመጣች ምንድነው ማለት እቤት ነው አይደለ እኔ እሺ ይኸውልሽ አልደወልኩ ስልክ አላነሳው ርቅ ያለው አይደለ አሁን ከዚህ በላይ ምን ርቃል እቤት ተመቶ አንኳኩታ እናቴ ጋር ከመጣች በምንድነው ማረቀት ነገር ከሱ ጋር ማውራት ትችላለህ አንቺ ግን አይመለከትሽም አንተ ደግሞ እንደዚህ ተጫውተብን እኔ ማን ይመለከተኝ እኮ ነው የመጣሁት እንዴ የምመጫወት ነው ምን እየሆነች ነው ያለችው ምንድነው እየተፈጠረስ ያለው እኔ ግን ዳጊን ላግኘውሽ አግኝቼው አወራዋለሁ አይደለም ቆይ ነይ ዳጊ እንዳታገኙ ቆይ ልንገርሽ ሰላም እንደምን አላችሁ ውድ የረሙካን ቸኮሌት ቤተሰቦች አማን ናችሁ ወይ ያው ድምጼ ትንሽ ዘግቷል እንዴት ናችሁልኝ አለሁላችሁ ነው አልሐምዱሊላህ ዛሬ እንኳን የመጣሁትኝ ያው ሰሞኑን እየተፈጠረ ያለውን ጉዳይ ታውቃላችሁ ሳላስበው ነገሮች እንዳለ እየተምታቱብኝ ነውና ሌላ ስራ ራሱ ያው ለመስራት እየተመቸኝ አይደለም በቃ ነገሮች እንዳለ ተምታታብኝ ምናምን ነገርና ባለፈው ሐሰን መቶ የፈጠረውን ያው ወከባ ነው የሚባለው እንደዛ አይታችኋል ከዛም በኋላ እንዲሁም ማሂ ጓደኛው መታ ደግሞ እኛ ልታስታርቅ ስትሞክር ድጋሚ ሌላ ወከባ ፈጥሯልና አይ ቲንክ ማሂም ነገሩን አልገባትም ሐሰን ማንንም የገባው ነገር የለም ስለ ጉዳዩና እና ማሂ አሁን ጠርቻት ለማሂ ጉዳዩ ላስረዳት አሰብኩ ምክንያቱም ማሂ ጉዳዩን በደንብ አጣርታ ማወቅ አለባት ብዬ ስለማስብ ማለት ነው እና ሐሰን ደግሞ ያው እሱም ጉዳዩን አላወቀም ለማውራት ራሱ ዝግጁ አይደለምና በጣም እየደነፋብኝ ነው ለምን እንደሆነ አላውቅም ግን ያው ሁለት ሰው ከተናደደ ጥሩ አይመጣም ብዬ ለመታገስ ይሞክር ግን ደግሞ ያው ሐሰንም እያራመደ ያለው ሙድ ልክ አይደለም ስሜታዊ ሆኗል ምናምን ከዛ ጓደኛው መታል ታስታርቀ ስትሞክር ሌላ ሁለቱ ደግሞ ሌላ ግጭት ፈጠሩና ያው ሳላስበው በሰው ህይወት ውስጥ እየገባው ነውና እኔ በእኔ ምክንያት ደግሞ ማንም ሰው እንዲጣላ አልፈልግም ስለዚህ ሁሉም ሰው እንዲጣላ ስለማልፈልግ ማስታረቅ እንፈልገው መታረቅ ያለበት እንዲታረቅ ሁሉንም ሰው ይታረቁ ማያም ከዳጊ ጋር እንድታረቅ እንፈልገው አሁን ደግሞ ማሂም ደግሞ ከሐሰን ጋር ትንሽ ነገሩ ከችግር ከተፈጠረ እንዲታረቁ እንፈልገው እኔ ማንንም ሰው እንዲጋጭ አልፈልግም ገባችሁ አይደለ ጉዳዩ በደንብ አልገባትም ማሂ እና ማሂን አሁን ጠርቻት ስለ አንዳንድ ጉዳይ ላወራት ነው ያው አሁን ያለበት ጉዳይ ያለበት ስሜት ሐሰን ጥሩ ስላልሆነ ማሂ እንድትረዳውና በቃ ነገሩን ለፊው ለማለት ነው የምጣራት ምክንያቱም ምንም ማድረግ አልችልም እኔ ነገሮች እየከረሩብኝ ነው በቃ ባላጠፋሁት ነገሮች በቃ እየተባባሱ ነው ስለዚህ ለማሂ እስኪ ነገሩን ጉዳዩን አስረዳታለሁ ነገሩን ለማስዳት ሞክራለሁ ያው ችግር እየፈጠርክ ያለው አንተ ነህ እየተባልኩ ስለሆነ ችግሩን ለመፍታት ነው እዚህ የተገኘሁት እኔ ምንም አስቤ አይደለም ግን ነገሩ ጥምዝዝ እያለ እኔ ላይ በቃ እየተጠቆምብኝ ነውና ለመፍታት ነው እዚህ የመጣሁት እና ምችለውን ያክል ሞክራለሁ ለማሂ ደውዬላታለሁ እየመጣች ነው ያው ይሄን ቦታ የመረጥኩበት ምክንያት ለመጀመሪያ ጊዜ ማያ አፈቅራለሁ ብላ ፕራንክ ስታረገኝ እዚህ ቦታ ነበርና እሱ ለማስረዳት እንዲመቸኝ በሚሆን አርጌ ነው እዚህ ጋር ቦታው ነው ያለውትኝና እስኪ ማይ ስትመጣ አስረዳታለሁ አሁን እየመጣሽ አይ ቲንክ በጣም ቀርባለችና እስኪ ለማሂ ደግሞ ማስረዳትና ያለውን ጉዳይ አብረን ያደር እና ቤተሰቦች ያው መታለች እና እስኪ አይሻ ሰላምሽ ማይ ለምሽ ተቀመጭ አስጠበኩ ብዙ
አይ አንድ 2 ሰዓት ተላላ እሺ ሰላም ነው እና እንዴት ነሽ? ደህና ነኝ። አየሩና ማለት ነው ቆንጆ ነው። ምንም አይደል። ፀሐይ ነበር፣ አሁን ደግሞ ዝናብ ነው መሰለኝ። ያ እና ቤተሰቦቼ ማያ እየመጣች ትመጣለች። ያው ሁለታችሁም እንፈልጋችኋለሁ ስላልከኝ ሁለታችሁም እንፈልጋችሁ ማያ ትንሽ እየመጣች ነው። ከዛ ፊት አንቺ ላናግርሽ ብዬ ነው። ያው ቤተሰቦች ማሂ መጣለች እና ያው ባለፈው የተፈጠረውን ችግር ታውቂያለሽ። ያው ሐሰን ጋር የተፈጠረው ጉዳይ አለ። አንቺም የደበረሽ ነገሮች አሉ እና እኔ ምን አሰብኩኝ እዛን ቀን ስመጣ ላይ ካሜራ እንዳለ አላወኩም ነበር ሲቀጥረኝ እና ነገሮች ባላሰብነው ሁኔታ በቃ ገባሽ ህዝብ ጋር ደረሱ ነው የምልሽ እና ነገሩን ማጥራት ፈለኩ። ተብዳሽኝ አሁን ላስት ቪዲዮ ራሱ ካየሽው አንቺና ሐሰን ትንሽ አለመግባባት ተፈጥሮ ነበር ምናምን እና እኔ ከማንም ሰው ጋር መጣላት አልፈልግም። ያለውን ጉዳይ ያው ላስረዳሽ ብዬ ተረዳሽኝ። እስቲ ማለት ነገሩን ንገረኝ። እኔ ለምሳሌ አሁን የዛን የተናደድኩትም ሐሰን ባደረገው ነገር ነው። ያው ለጥፋተኛ ልትሆን ትችላለህ፣ ሌላ ሰው ሊሆን ይችላል ጥፋተኛ። ግን ማንም ሰው ጥፋተኛ ሆነ ተብሎ በዛ ልክ አይናገርም እና ሐሰን ይሄ ባህሪው ስላልሆነ ነው። ለምን እንደዚህ ተናደድክ ብዬ ነው ከሱ ጋር እንደዛ ይሁን ነው እና ደግሞ እንደዛ ላደረገበት ጥፋት እኔ ስልክን አፈላልጌ ያገኘው ይቅርታ እንዲጠይቅ ነው እና መተህም እንደዛ ስለተፈጠረ ይቅርታ በጣም እስቲ ስለተፈጠረው ነገር ንገረኝ። ማለት በጣም ሐሰን እንደዛ እየጮህብኝ የተናገረኝ ምን ቢፈጠር ነው? እኔ ልክ አይደለም ያልኩት ንግግሩ ልክ አይደለም፣ ለንግግር ብቻ ይቅርታ ጠይቀው ነው ያልኩት። እኔ የተፈጠረውን ጉዳይ አልዋሽም፣ ማውቀው ነገር የለም እና ጀስት ሐሰን ጠራኝ፣ ደወለልኝ እና ያው ታውቂያለሽ 100 ሺህ ሳከብር አብሮኝ ያከበረው ሐሰን አይደለ? ከዛ በፊት ምን ታውቆሽ ነገር ሞር ግን ከዳጊ ጋር ቅርብ ሊሆን ይችላል አላውቅም። ተረዳሽኝ ሐሳቤ? የፈለገ ቅርብ ቢሆን ግን እኔን ደውሎ ጠራኝ። ከዛም በኋላ ስመጣ አይ ቲንክ ዳግምን ጠርቶት ነበር። ከዛ ዳግም ሄደ ምናምን እኛን ሲያይ ምናምን ነገር ይሄ ሁሉ ድራማ ያስፈልግ። ከዛ እኛ ስንመጣ ሐሰን በጣም ዲስሪስፔክት አድርጎ ተሳደበ ምናምን ነገር ገባሽ? ለምን ማለት በዚህ ልክ ያናደዱና እንደዛ ሊሆን ይችላል በምክንያት ነው ማለት ሐሰን ከዚህ በፊት እንደዚህ ሲሆን አይቼው አላውቅም። እኔ ምን አውቄ እኔ ካሁን ግራ ይገባኝ ነገር ስሚ፣ ምንድነው ያለው ጥፋት? ጉዳዩ ላስረዳሽ። ስሚ ጉዳዩ ላስረዳሽ። ይሄ ቦታ እሺ የራሱ እዚህ ቦታ ተቀጣጠርን ከማያ ጋር ተቀጣጠረንና እኔና ማይን እንገናኝ ስል ጉዳዩ እንዴት እንደመጣ ነው ማስረዳሽ። ከማያ ጋር ተቀጣጥረን እየመጣን ለካ ከዳግም ጋር ማያ ረሙን ፕራንክ እናድርጉ ተባብለዋል። ምንድነው ፕራንኩ? አፈቅርሃለሁ ረሙን በይው አላት ዳግም። አይ ቲንክ የማያ ሐሳብ ሊሆን ይችላል፣ ግን በቃ ተመካከሩና ረሙን አፈቅርሃለሁ በይው የረሙን ሪአክሽን ስማ ፕራንክ እናድርጉ አሉ። ከዛ እኔና ማያ ጋር ደግሞ የሆነ የነበረ የራሳችን ፊሊንግ ሊኖር ይችላል በሰዓቱ ገባሽ? ምንድነው እናንተ ፍቅረኛሞች ናችሁ? አይደለም። እሺ ማያ ማለት የዳጊ ፍቅረኛ ናት? የዳጊ ፍቅረኛ ነች፣ ግን ደግሞ ላይክ የሰው ልጅ ይመችሻል አይደለ? የሆነ የሚመችሽ ነገሮች አሉ፣ ደስ የሚልሽ ነገር አለ። ግን ለሷ የሆነ ቦታ ነበረኝ ከዛ በፊት ከዳግም ጋር ፍቅረኛ ሆኖ ራሱ በመላመድ በመግባባት የሆነ ስሜት ነበረኝ ለማያ። ግን ያ ስሜቱን አልነገርኳትም ለሷ። ለምን የዳግም ፍቅረኛ ነች፣ አይሆንም ነገሮች እንደማይሆን ስለገባኝ በቃ ዝም ብዬ ታውኩት። አሳይጋችኋል። ምንም የነገርኳት ነገር የለም ምንም። ከዛም በኋላ እነሱ አጋጣሚ እነሱ መጣ ጓደኛ እንትና ይወሰድ ጓደኛ እኮ እኔም እኮ እንደዛ ነው ያደረኩት። የጓደኛ መቼ ወሰው መሀል ላይ መጣችና አፈቅርሃለሁ የሚል ፕራንክ አደረጉኝ ለሁለት መካከል ፍቅረኛሞች ማለት ነው። እኔና አፈቅርሃለሁ ስትለኝ በጣም ተደጋጋሚ በቃ ላለመናገር ሞክሬ ነበር። ገብታችሁ ቪዲዮውን ለማየት ትችላላችሁ። በጣም በቃ ረጅም ደቂቃ እኔ ለማወጣጣት ሲሞከር አይ ምናምን ብዬ ነበር። ከዛስ መሀል ላይ ምን ተፈጠረ? በቃ ንገረኝ የሚል በጣም ሲባል ፊሊንግ ማወቅ ፈልጋለሁ ስትል በቃ እኔም ፊሊንግ አለኝ አልኳት። ይሄ ከብዙ ሪል ነው ማለት እሷ ጋር ያለው ስሜት ሪል ነው። ምክንያቱም ፍቅረኛሞች እሱ የእሷ ፍቅረኛ ነው ብላ የዛን ሰዓት ፕራንክ እያደረገች ነበረ ፊሊንግ። ከዛም በኋላ ለኔ ስትነገር እኔም ፊሊንግ አለኝ አልኳት። ከዛ ያ ፕራንክ ተለቀቀ። ዳግም እሱን ሲያዩ ደበረው። እንዴት ፊሊንግ አለኝ ትላታለህ? ከዛም በኋላ እኔ ምን አልኩኝ? ሜቢ እኮ ጥፋት ነው፣ ልክ ነው። ህዝብም ሲፈርድብኝ በቃ ይቅርታ ያረኩት ነገር ልክ አይደለም፣ ዳግም ይቅርታ አድርግልኝና በቃ እናንተ ኑሯችሁ ኑሩ የሚል ሀሳብ መጣልኝ። ከዛ ይቅርታ አልኩት። እሺ እዛ አሳይሃለሁ ምናምን ብሎ ዝቶ ሄደ።
እሺ አልኩ። ተናዶ ነው። ከዛ በኋላ 50,000 ሰብስክራይብ ገባና 50,000 ሰብስክራይብ ስለገባ ደስ ብሎኛል ብዬ ኬክ ልቆርስለት ሄድኩ እነ ማያ ቤት። ለምን ስልክ እያነሳልኝ ስለሆነ በቃ እነ ማያ ቤት ሄድኩ። ኬኩን ፊቴ ላይ ለጥፎት ሄደ። ለምን እንደዛ አደረክ? የባለፈውን ይዞ ማለት ነው። እኔ አሁን ያን ነገር ሁሉ ዝም ያልኩት ጓደኛዬ ነው ብዬ ነው እንግዲህ እዛ ጋር ዲስሪስፔክት አደረገኝ፣ እዛ ጋር ኬኩን ለጠፈብኝ፣ ሰደበኝ። ያውሻል እዚህ ጋር የተናገረው ንግግር ስድብ ታውቁታላችሁ ሁላችሁ እንደዚህ ያላችሁ። ግን እኔ አሁን ጀማው ጋር ራሱ እየተገናኘው አይደለም ባይዘው በሱ ምክንያቱም በቃ እሱ እኔን ምቀኛ ብሎ ከሰደበኝ ሜቢ ለነሱ ምቀኛው ይሆናል። ገባሽ ሐሳቤ አላቅም። ስለዚህ ለሁሉም ምቀኛ ኮንኩኝ በቃ ከሰው ልራቅ ብዬ አሁን ብቻዬን ያለሁት አሳይቶሻል። ይሄ ሁሉ ነገር የመጣብኝ ለምንድን ነው? ውስጡ ያለውን ቁርሾ ነው። ገባሽ የተናገረው እዛ ጋር። እኔ ግን እንደዛ ያስባል ብዬ አስቤ አላቅም። አንድ ቀን ስተት ነው ያጠፋሁት። ያንንም ደግሞ ራሳቸው የማይደረግ ፕራንክ ነው ያደረጉኝ። እንደዚህ አይነት ፕራንክ አይደረግም። ፍቅረኛሽን ይዘሽ ሄደሽ አፈቅርሃለሁ በዩ ምናምን ብትብሎ ፕራንክ አይደረግም። ፕራንክ አደረገኝ፣ ተሳሳትኩኝ። እንዴ እኔ ሰው አልገደልኩ፣ ቂመኛ አይደለም። ይቅርታ ይኸው እኔ አልፈልግም። ከዛስ ማያን ከአንድም ሁለት ሶስት ለመግፋት ሞክሬያለሁ። ገባሽ ሐሳቤ አልፈልግም ብዬ ለመግፋት ሞክሬያለሁ። ለምን እሱ ባይኖር ኖር እኔ እሷን አልቀበላትም ነበር። እኔ እኮ እወዳታለሁ እኮ አይደል? ግን ደግሞ እሷን የገፋሁበት ምክንያት እኮ ለጓደኛዬ ነው። ዳግኝ ትወዳለች። ቢዋደዱ እኮ ነው እስካሁን አብረው የነበሩት። ተርዳሽኝ ማይ እኔ አሁን የምልሽ ምንድነው አሁንም ድረስ ማያን እየገፋኋት እንደዛ ነገሮችን እየገለጸችልኝ መገፋት እኮ እሷን እኮ እኔ ላይክ ዳጊ ያለ ለሱ ሪስፔክት ብዬ ነው። ገብቶሻል ሐሳቤ? ምንም ያስገፋኝ ነገር አይኖርም። ታውቃለህ ነገሩ ሙሉ ያበላሸው ያ ፕራንክ ነው። እኔን ለምን ፕራንክ ያደረጉ ኖሮ አንተ ለጓደኛ ብለህ ያንን ነገር ሸፍነህ ዝም ብለሃል። ህዝብ ላይ ይፈርዳል። የመጣ ሰው ሊቀስርብኛል። ዳጊ መረዳት አለበት። ምክንያቱም ይሄንን ስሜትን የደበቅከው ለሱ ስትል ነው አይደል? ለሱ ብዬ ነው። አሁን እሺ ሌላ ሰው ቢሆን ለምን ደግሞ አልገባውም። እሺ እኔ ላናግረው። እኔ ቆይ ጥያቄ ልጠይቅሽ። አንቺ ሌላ ሰው ቢሆን እኔ ምን አገባኝ? አልሞክርም ነበር። ጓደኛዬ ስለሆነ ነው አይደል? እሷን የተውኳት እንደ የሆነ ሰው ወደሽ እኮ መተው ማለት እኮ በጣም ትልቅ ነገር እኮ ነው። ባይዘው አሁንም ድረስ እኮ እሷን እየገፋኋት እያራኳት ያለሁት ለዳጊ ሪስፔክት የጓደኛዬ ፍቅረኛ ነሽ ብዬ ነው እሷን ወደ እህትነት እየቀየርኩ ያለሁት። አሰገብቻል። ይሄ ነገር ሳይታይልኝ በቃ ነገሮችን ይቅርታ በላይ ምን አለ ሄድኩኝና ያን ጥፋት ፕራንክ ላይ ለተሳሳትኩት ይቅርታ ብዬ በዛው ይቅርታ አልኩት። እምቢ ሲለኝ በሁለተኛ ቀን ድጋሚ ኬክ ቆረስኩለት፣ እምቢ አለኝ። ማያ ደግሞ በራሷ ጊዜ ዲስሪስፔክት እያደረጋት ነበረ። ቪዲዮ ላይ ገብተሽ ማየት ትችላለሽ። ሲናገራት ሲሰድባት ምናምን ነገር ነበርና ስሜታዊ ሆኖ ነበር። እንደዚህ ባህሪ የለውም ግን ስሜታዊ ሆኖ ነበር። ምንድነው የምትፈልገው? እሷ ከኔ ጋር አብረን ነው የምትለው። ይሄ ራሱ በጣም ችግር ያመጣል። ምክንያቱም አንተ አልፈልግም ብለህ ትተሃል፣ በዛ በኩል ዳጊ ይወዳታል፣ ከዛ ደግሞ እሷ ደግሞ ካንተ ጋር መሆን ትፈልጋለች። በጣም ውስብስብ የሆነ ነገር ነው። እዚች ጋር ማድረግ የምትችለው እሷን በቃ አንዱን ሰው መምረጥ አለባት። ምክንያቱም አንዳችሁ መምረጥ አለባት። ከዛ በኋላ እሷ እኮ መርጣለች እኮ ማሂ እሷ እኮ መርጣለች። እኔ ግን ከእሷ ጋር አቷን ነው የሚሉኝ። አቱን ነው ከሷ ጋር የሚሉኝ። ገብቻል። የጓደኛ ፍቅር አንይስ በቃ ራቅ ነው የሚሉኝ። እኔ እኮ የቻልኩት አቅም እየራኩ ነው። እቤት መታ አንኳኩታ ከመጣች ምንድነው ማድረጎሽ? ቤት ነው አይደለ? እኔ እሺ ይኸውልሽ፣ አልደወልኩ ስልክ አላነሳው ርቅ ያለው አይደለ? አሁን ከዚህ በላይ ምን ርቃለሁ? እቤት ተመቶ አንኳኩታ እናቴ ጋር ከመጣች በምንድነው ማረቃት? ንገሪኝ። እኔ እኮ ሰው እኮ አልረዳልኝ እኮ። ከዛች ልጅ ደግሞ ምንድን አደረገችኝ? ማንም ያላሰበውን የእናቶች ቀን አሁን ማንም አላሰበው፣ ግን እሷ ብቻ ነው አስባ። ገብቻል። የእናቴን ቀን ያከበረችው እሷ ነች። ገባሽ? አካውንት የመክፈል ለኔ አንድም መጥፎ ነገር አድርጋ ዝናቡ ትንሽ እንትን ነው እያካፋ ነው። እስኪ ማለት ያለውን ነገር ለኔም ደነገጠኝ፣ ለሷም ግልጽ አድርግለት። ምንድነው ማለት እዚህ ጋር መስተካከል ያለበት ምንድነው? ሁሉም ሰው የሰው ልክ አይደለም ብሎ አንድ ሰው ላይ መቀሰር የለበትም ማለት ማንም እዚህ ጋር የሰው ልጅ ነው ይጣላል ምናምን ነገር ግን ማንም ሰው ዲስሪስፔክት ተደርጎ መናገርም የለበትም መጣላትም የለበትም። እናንተ ጓደኛሞች እስከሆናችሁ ድረስ እናንተ ነው መፍታት ያለባችሁ። ዋው ማየው ነገሮች እንዴት ነው መሆን ያለበት? ተረዳሽ? ማለት አስቢ ነገሮችን ባላሰብኳቸው ወይ እኔ እንደ ክፉ እንደ በጣም መጥፎ እንደሆንኩ ሰው ነው እየታስቀሉት ሜቢ ሊሆን ይችላል አላውቅም ግን እነሱ በሚሉት ልክ ግን ነኝ ብዬ አላስብም። አሰጋትሻል ማለት
እዛ ጋር መጥቶ ባለፈው ባላወቅነው ነገር እዛ አጋጣሚ ቃል ትገዢ መተሽ እኔ ልሸኝሽ ብዬ ተገናኝተን አጋጣሚ እዚህ ጓደኛ ያለ አግኝተን ትሄጃለሽ ብዬ ስለመጣን የዛ ቀን ሲሰርበኝ አይተሻል የተፈጠነው ጉዳይ አይደለ? ድጋሚ እሷ ልታስታርቀ መተን እንዴት እንደሆነ አላየሽም አንቺ የዛን ሰዓት አልነበርሽም። እሺ አሁን እንዴት ነው የሚሆነው? ሁሉም ሰው እኔን እየቀሰረ ነው። ይሄ ሁሉ ምክንያት ለምንድን ነው ብለሽ ታስቢያለሽ? መፍትሄው ምንድን ነው? እኔ ግን የማስበው ማያ አንቺ ራስሽ ነው ነገራቶችን ማስተካከል የምትችይው። ማለቴ ጓደኛሞች ለጓደኛሞች እየጣሉ ነው። አብሶ እኛ ራሱ ገባንበት አማህል ልክ አይደለም። እኔ ለምሳሌ በወሰን ምክንያት ነው እዚህ ጋር የመጣሁት። አላቅም ምን እንዳለ ምን እንደሆነ ማይማ ጓደኛ እንደሆነ ምንም የማውቀው ነገር አልነበረም። ዳጊን አውቀዋለሁ ያው ከሀሰን ጋር ምናምን እና እንደዛ ተጣልተው ምናምን ነገር እና ደግሞ ሀሰን የተናገረው ቃል ልክ ስላልሆነ ራሙን ይቅርታ እንዲጠይቀው ነው እኔ የመጣሁት የነበረው። ራሙ ጠርቶኝ ግን የነገረኝ ነገሩ በጣም ውስብስብ ነው እና ደግሞ አንቺ ነሽ ይሄንን መፍታት የምትችይው። በቃ ምርጫሽን መርጠሽ በስነ ስርዓት ለማናገር ሞክሪ። ያለዛ እያንዳንዳቸው እርስ በርስ ይጣላሉ። መቼም ይሄንን እንዲሆን አትፈልጊም አይደል አንቺ? ስለዚህ የሆነ ነገር ማድረግ አለብሽ። ዳጊ የኔን ጓደኛ ወሰደብኝ ብሎ ከሱ ጋር እየጣላ ነው። በዛ በኩል ደግሞ አንተ ለምን ወሰድክበት ብሎ ሀሰን መጥቶ ከሱ ጋር እየጣላ ነው። እዚህ ጋር እያንዳንዱ እርስ በርስ እየጣላ ነው እና የሆነ ነገር አድርጊ። እኔ እንጃ እኔ ራሙ ጥፋተኛ ነው ብዬ አላስብም። ማያ ምንድን መፍትሄ አንቺ የምትይው ምንድን ነው? ማለት ረሚ አልገባኝም እያወራ ያለው ነገር። አንተ ከዚህ ነገር ራስን ለማግለል እየሞከርክ ነው ወይስ ምንድነው? አልገባኝም እያወራ ያለው ወሬ። መጀመሪያ መች አለሁበት እኔ ሁሉ እየተሰደብኩ ያለሁት እኮ ጉዳዩን ታውቂያለሽ አይደል? ለምን እንደምትሰደብ አንተም ምንም ነን እየተሰደብን ያለ ነው አይደለ? እሺ በምክንያት ነው እየተሰደብን ያለ ነው አይደል? ስለዚህ አሁን ምን ይፈጠር ነው የምትለው? እየተሰደብኩ ያለሁ እኮ ባንቺ ምክንያት ታውቂያለሽ። እንደዛ ነው የምታስበው? አዎ ግልጽ እኮ ነው። ባንቺ ምክንያት እየተሰደብኩ እንደሆነማ ማወቅ አለብሽ። ግን ታረጋግታችሁ እንዴ አታውቂም ነው እስካሁን አታውቂም ነው ማያ? እሺ በእኔ ምክንያት ነው የተሰደብክ ያለው። ታይ እዚህ ቦታ አትድረሺ ስልሽ እኮ ባደርሽ ኖሮ እኮ ነገር እኮ አቀለው ነበርኩ። የሁሉ ነገር እየተፈጠረ ያለው እኮ ባለፈው ቀጥሮኝ ጥፋተኛ እየወሰንክ አንተ ነፃ ሰው ራስህ ቀጥሮኝ እኮ ከአንቺ ጋር ስለመጣው እኮ ነው ሁሌ አብረው ይሆናሉ ተብሎ የታሰበው እኮ አይደል እንዴ ማያ? እና ከኔ ጋር የመጣው ያኔ እንዳጋጣሚ ተገናኝተ ነው እንጂ አጋጣሚ ነው አልኩት። ግን እሱ ምን እያለኝ ነው ታዲያ? ሰምተሽዋል እንዳለ አንተ እንዴት ተሰደብኩ ያኔ? እኔ እንዴት እንደሰደበኝ አላየህም? እኔ አሁን የሱ መሳደብ አይደለም እልሽ። የሁሉ ነገር እየተፈጠረ ያለው በአንቺ ምክንያት ነው። ራስን አታግልል። ጥፋተኛ አታድርግ። ምንም ጥፋት የለብኝም እኔ እኮ እንዳለ ጥፋቱ ያንቺ እኮ እንታለ ጣላት። ይኸውልሽ ማያ ምንም የሚያመጣው ነገር የለም። በቃ ያላችሁ አማራጭ እኔ እንደኔ ሀሳብ ከሆነ ራቂ ብያታለሁ ብሎሻል ማለት እንደዛ ነው ያለኝና ምን ማለት ነው? ብትርቂ ነው ነገር የሚስተካከለው። ምን ማለት ነው? እሺ እንዴት ይሆናል? ሁለት ጓደኛሞች መለያየት ነው የሚሆንባቸው። አንቺ ለምሳሌ ራሙ መርጠሽ ሊሆን ይችላል ግን አንቺ ይሄንን መርጠሽ ስትመጪ ህይወት ይበላሻል። እኔ እንጃ እኔ አላውቅም። ብቻ ግን ቅድሚያ እናንተ ተስማሙ። እኔ መሀል መግባት ፈልጌ ሳይሆን ራሙ የነገረኝ ነው የነገረው። እሷ የፈለገችው ልትወስድ ይችላል። እኔ ደግሞ ራቂ ብያታለሁ። ስለዚህ ምንድን መሆን ያለበት? ማይ እንግዲህ ራቂ ብሎሻል። እኔ ምንም ማድረግ አልችልም። ለሁሉም ሰው ሰላም ሲባል አንቺ እንደዛ ነው ማድረግ ያለብሽ። አንተ እያልክ ነው ታርት ገብተዋል እያረክ ያለው ነገር ማያ በአንቺ ምክንያት እኔ በጣም ጦስጡ እየገባው ነው። ብዙ ሰው ሁሉም ሰው የሁሉም ጠላት እየሆንኩ ነው። አታይም እንዴ? ሁሉም ሰው መጥቶ እኔ እንደ ጠላት እያየኝ ነው። የሁሉ ባንቺ ምክንያት ነው። ባንቺ ምክንያት አትበል፣ አትወቃቀሱ እንዴ! ሁለታችሁም እዚህ ውስጥ ይሄን ሁሉ ሰው ይሄን ሁሉ ነገር የሚላችሁ ሁለታችሁ ነው አይደል? ስለዚህ የሆነ መፍትሄ አድርጉ እና ራሱ እንደ ጥፋተኛ አይደለም ብሎ ለምንድን ነው የሚያስበው? ምን ነው ጥፋቴ ምኑ ጋር ነው? ጥፋቴ ምኑ ጋር ነው? የኔ ጥፋት ምኑ ጋር ነው? የኔ ጥፋት ምኑ ጋር ነው? እኔን ጥፋተኛ ልታደርጊ እያሰብሽ ነው? በቃ ነገሩን በቃ አብቅተናል አልኩሽ አይደል? ከዛ በኋላ ነገሩን እየመጣሽ ያለሽ አንቺ አይደለሽ እንዴ? አሁን ደርሶ ሁለታችንም ጥፋተኛ ለማድረግ እያሰብሽ ነው። ትልቅ ስህተት የፈጠረው ያውልሽ ማየ የዛኔ የሰራችሁት ፕራንክ ቪዲዮ ነው። እንደዛ ማድረግ አልነበረባችሁ ማለት አንቺና ዳጊ ልክ አይደለም ይሄንን የሰራችሁት። ምክንያቱም እሱ ለጓደኛው ብሎ የደበቀውን ስሜት በዛ ቪዲዮ በፕራንክ የተነሳ ስሜቱን ተናግሯል አይደል? እኔ ያውልሽ ማየ ከማንም ሰው ጋር መጋጨት አልፈልግም። ተጋጭቼም አላውቅም። ምንም አይነት ነገር በቃ ላይፍ ደርሶ ያውቅም አይደል? ይሄ ሁሉ ነገር የተፈጠረው ከዛም ፕራንክ በኋላ ነው። ስለዚህ ምን እናደርጋለን? አንቺም ከሀሰን ጋር ሄደሽ ሰላምኝ ገባሽ ሐሳቤ?
አንቺም ከዳግም ጋር ሰላም ነው ካልሆናችሁ ሀሰን ሰላም እንዲፈጠር ከዳግም ጋር ሰላም ነው በቃ ዳግም አትበልብኝ ደጋግሜ ነው እየነገርኩህ ሰላም ነው እያወራን ነው ታዲያ ራሙ ይኸውልህ አልፈልግሽም ብላታል አይደል በቃ እኔ እኮ ነገርኳት አልፈልግሽም ካለሽ የሰው ህይወት ከሚበላሽ አንቺ ለምን አትወጪም ከዚህ ውስጥ በቃ በማይመለከትሽ ጉዳይ አትግቢ እኔ ምን አላደረኩም እኮ እኔ ምን አደረኩኝ እኔ እናት አይመለከትሽም እኮ ተረጋጉ ቆይ እኔ ሳልሆን ይኸውልሽ ለሁለት ጓደኛው መስገባኝ በማይመለከትሽ እኔ እሱ ችግር ነው አይደለ ሊሆን ይችላል እሱ አልፈልግሽም ካለሽ እሺ ምንድነው አንቺ የምታመጪው ከሱ ጋር ማውራት ትችላለህ አንቺ ግን አይመለከትሽም አንተ ደግሞ እንደዚህ ተጫውተብን እኔ ማን ይመለከተኝ እኮ ነው የመጣሁት እንዴ የምመጫወት ነው ምን እየሆነች ነው ያለችው ምንድነው እየተፈጠረስ ያለው አንተ አልፈልግሽም ካልካት ሌላ ምን ይምጣሽ ሌላ ምን ይጨመር ምንድነው ያለችው ቆይ እሺ ምንድነው የተፈጠረው ተጫውተብኝ ስትል ምንድነው የተፈጠረው የምን መጫወት ነው እኮ እያለች ያለችው እሷ እኮ እንደዚህ ያለች አንተ ካልፈለግካት እና ታዲያ እሺ ምንድነው የሚፈጠረው ሁሌ ጻብ ውስጥ ሆናችሁ ነው የምትቀጥሉት ነው እንዴ ምንድነው እየተፈጠረው እሺ በቃ እሺ ታረጋግተህ ቢያንስ አናግራትና ነገራቱን ፍቱ እንዴ አንቺ አይመለከትሽም ማለችኝ እኮ እና ሰው ከሰው ሲጣላ እንደገና ደግሞ እኔ ይኸው የመጣሁበት ጉዳይ ታውቃለህ እንዴ ተጫውተብኝ አትቀርም ማለት ቤተሰብሽ ምንድነው በቃ ለማንኛውም እኔ ይኸው ልከረሙ እኔ ሳስበው የሆነ ነገር ደብቀኛል እንደነገርከኝ ከሆነ አንተ ጥፋት የለብህም አይደል ምንድነው ችግሩ እኔ አላውቅም እኔ በምችለው መንገድ ለማስተካከል እሞክራለሁ እሺ ዳጊን ላግኘው እኔ የፈለግሽውን ሰው ማግኘት ትችያለሽ ከኔ ያለው እውነት ግን ነግሬሻለሁ እውነታዊ ነው ያ ነገር የለውም ለማንኛውም እሺ በቃ ምንም የደበኩሽ ነገር ግን እሺ ደውልልሃለሁ እኔ ቢያንስ ያለውን ነገር ለማስተካከል ልሞክር እኔ አላውቅም አንዱ መጥቶ ጥፋተኛ ይላል አንዱ የሆነ ነገር ይላል እኔ ምንድነው ቆይ በሷ ህይወት ነው የጨወትኩት ምንድን ያደረኩት አሁን ተናገር ሄደችው ነገር አላውቅም ለዛ እኮ ነው እኔ የደበከኝ ነገር አለ ወይ ብዬ ጠየቁ ለዛ ነው ማለት ምን አድርጌያለሁ እኔ ግራ እየገባኝ እኮ ነው ነገሩ እንዴት ይተመዘዘ ምን ለማንኛውም አስብበት ማለት ይሄንን ፕራንክ እያደረጋችሁ ነው እኔ ግራ ይሄንን ፕራንክ እየመሰለኝ እኮ ነው እኔ አላውቅም እኔ እንግዲህ የማውቀው ጉዳይ የለም እንደነገርከኝ እኮ አንተን ተረድቼ ነበረ ግን እኔ የተደበቀ ነገር እንዳለ ነው ያወራች ያለችው አይደል ሰው ሲናገር አይዞሽ ብዬ ነገሮችን በመሸፈኔ ነው እንደዚህ ተባልኩት እኔ ምንም በማላውቀው ነገር ሁሉ ይወቀሰ ነው በቃ እሺ ተረጋጋ አግኝተማን ዝናብ ይዘነበ ነው እኔ ግን ዳጊን ላግኘው እሺ አግኝቼው አወራዋለሁ አይደለም ቆይ ነይ ዳጊ እንዳታገኙ ቆይ ልንገርሽ ስሚ ልንገርሽ ረሙ እሱን ላናግረው በቃ እየተፈጠረ ያለው ነገር ታዲያ እኔ እንዴት ማስተካከል እችላለሁ እደውልልሃለሁ ዳጊን ግን እንዳታገኙ እንደማላገኝሽ ያውቃል ልቤ የኔ እንደማትሆኚ ተረድቶታል ቀልቤ